ቁርአን መቼም የሚያተኩረው መጀመሪያ ተውሂድ ላይ ነው ብለናል። ሌሎቹ ነገሮች ሁሉ የተውሂድ ዝርዝር ናቸው። ወንዶች ለሴቶች ከሚያደርጉት ሽፋን ይልቅ ሴቶቹ ለወንዶች የሚያደርጉት አህወጅነቱንም ይጠቁም ይሆን የሚል መላምት አነሳሱ። ያው ሻል ያለ የሰጠው ነው የሚፈርደው፣ ዳኛው የታወቀ ነው። አሁን ይሄን መጥቶ ይሄን ያህል ስጦታለሁ ይላል በሚስት ያን መጥቶ ደግሞ ይሄን ያህል ጨረታ ውስጥ አስገባል። ጨረታ ባልና ሚስት በጣም ትልቅ ደረጃ እንዳላቸው ትልቅ ግንኙነት እንዳላቸው ነው የሚያመለክተው። የትኛውም ያህል ሀብታም ቢሆን የትኛውም ተቅይ ቢሆን አቢድ ቢሆን ትዳር የሌለው ወንድ ትዳር የሌላት ሴት ራቁት ናቸው ማለትን ነው የሚጠቁመው። መብላትና መጠጣት የሚባለው ነገር በረመዳን ላይ የሚቻለው ፈጅሩ በጣም ግልጽ እስከሚሆን ድረስ ነው። ሙስና ላይ ሙስሊሞች አርአያ መሆን መቻል አለብን። መስጠት መቀበል ብቻ ይመስለናል ሐራም የሆኑ መስጠትም ቁርአን 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 ቁርአን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የአፍሪካ ቲቪ የፕሮግራም ተከታታዮች ዛሬም እንደተለመደው የበይናት ፕሮግራምን እንቀጥላለን። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላ። ባለፈው ደርሳችን ላይ ያየነው ስለ ጾምና በጾሙ አያዎች መካከል የወረደውን የተቀመጠውን የቁርአን የዱዓን አያ አብረን አይተናል። መጨረሻው አካባቢ ላይ ግን አንዳንድ ህጎች በተጠቀሱበት 187ኛው አንቀጽ ላይ አንዳንድ መጨመር ያለባቸው ነገሮች እንዳሉ እያለ ነው ሰዓታችን የቆመው። ሰዓታችን ቆመ ብለን መነገር ያለባቸው ነገሮች ሳይተላለፉ አናልፍምና ዛሬ ሼክ መሐመድን በመጀመሪያ ጋብዝና እዚያ ላይ ያላቸውን አይተን እኔም ጨምራቸውን ጨምሬ ወደሚቀጥለው ደርሳችን እንቀጥላለን ኢንሻአላህ። ሼኾቹ ለይለተ ኡሒለ ለኩም ለይለተ ሲያም ረፈሱ ኢላ ኒሳኢኩም። እንግዲህ ተዚህ የምንረዳው ቁርአን መቼም የሚያተኩረው መጀመሪያ ተውሂድ ላይ ነው ብለናል። ሌሎቹ ነገሮች ሁሉ የተውሂድ ዝርዝር ናቸው ብለናል። አሁንም ቢሆን የዛው ነው የዛው ጭምርት ነው። ጾም የሚጦመው ሰው በአላህ ያመነው ሰው ነው። አላህ ፈጣሪ ነው፣ ልገዛው የሚገባ ነው፣ ያዘዘኝን እሰራለሁ የከለከለኝን እተዋለሁ የሚል ሰው ነው የሚሰራውና ተዛ ታዘዙት ነገሮች ደግሞ አንዱ ጾም ነው። ስለ ጾም ተናግረናል። መጀመሪያ ላይ ቅድም እንደተሸህ እንዳሉት ረመዳን ግዴታ እንደተደረገ አካባቢ ላይ እንቅልፍ ተተኛ በኋላ ተነስቶ መብላት ክልክል ነበር፣ ሚስቱንም መገናኘት ክልክል ነበር። በዚህ ላይ ሰዎች እንግዲህ አልቻሉም። ስላልቻሉ እየተሳሳቱ እንግዲህ ስለሆነ አላህ ይህን ፈቀደ። ተዚህ የምንረዳው ምንድነው? አላህ ሱብሓነሁ ወተዓላ ለእኛ አዛኝ መሆኑን ሩህሩህ መሆኑን ፈድሉ ሰፊ መሆኑን ነው፣ የማያጨናንቅ መሆኑን መጀመሪያም ይሄን እንደማንችለው ያወቀ ነው ያዘዘው። ዩሪዱላሁ ቢኩም ልዑስረ ወላ ዩሪዱ ቢኩም ልዑስር ያለውን የሚተረጉም ነው ይሄ ማለት ነው። ተዚህ እንረዳል። ተዚህ ደግሞ ሁለተኛ የምንረዳው ምንድን ነው? ሴትና ባልና ሚስት በጣም ትልቅ ደረጃ እንዳላቸው ትልቅ ግንኙነት እንዳላቸው ነው የሚያመለክተው። ልብስ አላቸው። ሚስት ለባሏ ልብስ ናት፣ ባል ለሚስቱ ልብስ ነው። ልብስ የሰውየውን ገበና ይሸፍናል፣ እንዳይታይበት ያደርጋል። ባልም ለሚስቱ እንደዚሁ ነው፣ እሷን የሚሸፍን ነው። እሷ ላይ የሚታየውን ነውር አያዋራም ወደ ሌላ ወጥቶ በአንድ በኩል ማለት ነው። እሷም ደግሞ በሱ ላይ የሚታየውን ነውር የምታወራ አይደለች። ስለዚህ የባልና ሚስት ጉዳይ ከባድ ነው ነገር መሆኑን ነው የምንረዳው ማለት ነው። ስለዚህ ነው የባል መብትም ከባድ ነው፣ የሚስትም መብት በባል ላይ ያለው ከባድ ነው የሚባለው። ለዚህ ነው እንግዲህ እንደዚህ ሰው ተሆኑ በኋላ ልጅ ይፈጠራል፣ ዘር ጥሩ ዘር ይገኛል ተነሱ ማለት ነው። በዚህ ላይ ደግሞ ግንኙነት ስታደርጉ ስሜታችሁን ማርካት ብቻ አትፈልጉ አለ። ወብተጉ ማ ከተበላሁ ለኩም የሚለው ልጅ እናገኛል ብላችሁ ነይቱ ማለት ነው ብለዋል። ዝም ብሎ ስሜቱን ማርካት አይደለም። ልጅ እናገኛለን፣ ደህና ልጅ አላህን የሚፈራ
ለሀገር የሚበጅ ዲን የሚያስፋፋ ለዲኑ የሚታገል ልጅ አላህ ይሰጠኛል ብላችሁ አስቡ ማለት ነው ይላሉ። ቢስሚላህ ብላችሁም ስሩ ማለት ነው ይላሉ። ይሄም ሸሪዓችን በጣም በብዙ በትላልቅ ነገር ላይ እንደሚያተኩር ነው የምናየው። ሌላው ትዝህ እኔ የምረዳው መብላትና መጠጣት የሚባለው ነገር በረመዷን ላይ የሚቻለው ፈጅሩ በጣም ግልጽ እስከሚሆን ድረስ ነው። ፈጅሩ ግልጽ መሆን ማለት ደግሞ አቅል ያለው ሰው ሁሉ አይን ያለው ሰው ሁሉ ያውቃል። ይሄም አሁን ሸሪዓችን ገር መሆኑን ነው የሚያሳየው። በሂሳብ አይደለም የምንሄደው፣ በሰዓት አይደለም የምንሄደው። ሁላችሁም የምታዩት ነገር ነው አለ ሐታ የተበየነ ለኩም ኸይጡል አብየድ። ስለዚህ አንዳንድ ሰዎች በእኛ ሀገር ላይ አሁን መርሳ የምትባል ከተማ ላይ እኔ ደግሞ የምኖረው ሼህ አብዱልከሪም ባሉሽ ነበሩኝ እና እዛ ስንኖር እንትን ይላሉ ሰዎች መርሳ ላይ ያሉት ምን ያደርጋሉ? 9 ሰዓት ሲሆን እሰሩ ይሉታል። ሰው ተሰሃሩ ይላሉ። ከ9 ሰዓት በኋላ እስከ 12 ስንት ሰዓት አለ? ሰውን በራብ ይገሉታል። ሐታ የተበየነ ለኩሙል ኸይጡል አብየዱ አይደለም እንደ ያለው አሉ ሸህዮታ። ለምንድን ነው እንዲህ ያላችሁ ሰው የምታስቸግሩት እያሉ ይሏቸው ነበር ማለት ነው። 9 ሰዓት ተኸለሉ ነው የሚሉት። ተሰሐሩ ይላሉ። ተሎ ጨርሶ ነው በግማሽ ሰዓት ጨርሶ ሰው 9 ተኩል ጀምሮ ሊጾም ነው። ሊጾም እኮ ቀን ደግሞ ተመጋ 12 ሌሊቱ 1 ሰዓት ይሄ ሙኻሊፍ ሊሸሪዓ ነው ማለት ነው። ተሽዲድም ነው እንደገና ሐታ የተበየነ ለኩሙል ኸይጡል አብየዱ ሚነል ኸይጢል አስወድ ነው ያለው። ደግሞ ዓሊም ጃሂል አላለም። እንደ ፈጅር አይን ያለው ሰው ሁሉ ያያዋል። ሸሪዓችን ገር ነው። ዙሁሩን ቢሆን በጠላ ነው ያለው። ዓስሩን በጠላ ነው ያለው። መግሪብን ጉሩብ ሸምስ ነው ያለው። ይሄ ውር ያልሆነው ሰዎች እነሱ ካልተናገሩ አይሆንም እንዳይባል ለሁሉም ሰው እኩል አድርጎታል። ዒሻም ሸፈቅ የሚባል አለ። ያ ነጭና ቀይ የሚባል አለ። ቀዩ ሸፈቅ ሲገባ ዒሻ ይገባል አለ። ሁሉም ያውቀዋል ይሄ። ስለዚህ ኢልመ ነጅምን እንኳን የሚያስፈልገው አይደለም። ሀዘን ሳይባል በልቼ ትንሽ ቆይቶ አዛን አለ ይላል። አዛን እኮ ለሶላት ላይ የተመደበው ለጦም አይደለም። እና ኢዛ ጃአ ሌይሉ ኢዛ አቅበለ ሌይሉ ሚን ሃኡና ወአድበረ ናሩ ሚን ሃኡና ፈአፍጢሩ ሷኢም ነው ያለው። ይህን ሀዲያ እንደውም ገቢይ ታልሆነ አንድ ሰው ወይ ዕውር ታልሆነ በቀር ያውቀዋል። የተበየነ ማለት እንደው በጣም ግልጽ ሲሆን ማለት ነው። እስከሚነጋ ደግሞ ፀሐይ እስከሚወጣ አሉ ብለው እንዳይጠልፉህ ተጠንቀቁ። ይችንማ አንልም። ፀሐይ እስከሚወጣ ፈጅር እኮ ነው ያለው። ሚነል ፈጅሪ ነው ያለው። ፀሐይ እስከሚወጣ እንዲያንን ሚነ ሸምስ ሳይሆን ሚነል ፈጅሪ ነው ያለው። ስለዚህ ይህንን ማወቅ አለብን ለማለት ፈልጌ ነው። እንግዲህ እኔ የሚመስለኝ እንግዲህ የተረዳሁት ይህንን ነው። እኔ ብዙ የምጨምረው የለኝም፣ አልተዋችሁልኝም። ጀዛኩሙላህ ኸይረን። የሴቶች ላይ ነው እንዲያው አንድ ሼኽ ጽፈው ያየኋቸው። ሁነ ሊባሱን ለኩም ብሎ የእነሱን አስቀደመ አለ እና የእነሱ ሽፋን ለወንዶች የበለጠ ነው አለ። ወንዶች ለሴቶች ከሚያደርጉት ሽፋን ይልቅ ሴቶቹ ለወንዶች የሚያደርጉት አህወጅነቱንም ይጠቁም ይሆን ወይ የሚል መላምት አነሳሱ። ሁነ ሊባሱን ለኩም አንቱም ሊባሱን ለሁም። ተቅዲም አንዳንድ ጊዜ ተቅዲም አህምያ ነው አለ። ሌላው ደግሞ እንዲያው ሁለቱንም ልብስ ማለቱ የትኛውም ያህል ሀብታም ቢሆን የትኛውም ተቅይ ቢሆን አቢድ ቢሆን ትዳር የሌለው ወንድ ትዳር የሌላት ሴት ራቁት ናቸው ማለትን ነው የሚጠቁመው። ያው አቅሙ ያላቸው ማድረግ እየቻሉ በተለይ ሴቶች ደግሞ አቅም ኑሯቸው የትዳር ብቃት ኑሯቸው ብቻ ሳይሆን ጠያቂ ያለ ማለት ነው። እነሱ ጠይቀው ማግባት የላቸውም። እነሱ ብዙ የዚህ ተሰጠውም የላቸውም። ምናልባትም ደው መጠየቅ አለባችሁ ብሎ የሚያስገድድም ኪታብ አላየሁም። ቢጠይቁ ነውር አይደለም የሚል ነው ያየሁትና እንጂ እንደው እኔ ባካችሁ ስሜት አስቸግሮኛልና የሚያገባኝ ፈልጉ ብላ ብትጠይቅ የሚያገባት ሰውም የሚገኝ አይመስለኝም በእኛ ልምድ።
እችማ ማን ይችላታል እንደዚህ ይሄን ያህል አፍ አውጥታ የመጣች ሳይል አይቀርም። ግን በነገራችን ላይ አግቡኝ ብላ ብትጠይቅ ነውር አይደለም። የሚሆናትን ሰው መርጣ አንተን ለትዳር ፈልጋለሁ ብላ ብትጠይቅ ሐታ ረፍድ ቢያደርጋት እንኳን ብዙ ሴቶች የሚሉን ምንድነው ቢመልሰንስ እምቢ ካለ ልንኖር ነው ወይዚህ ሀገር ላይ ምን ችግር አለው? ወንዱ ጠይቆ ተመልሶ እየኖር አይደል ሀገር ላይ ምንም ይሆን ነገር የለም እኮ አንተ አትሆነኝም አንቺ አትሆኝም ሊል ይችላል ሰውየው። ላላ እኔ እንዳንቺ ያለ አይደለም ማገባው፣ መልክሽ ደስ አይለኝም፣ ባህሪሽ ደስ አይለኝም፣ አነጋገርሽ ደስ አይለኝም፣ የፈለገው ይበል እሱ። አላኩልን ይሄ አንዱ ነው። ይሄ ወብተጉ ማ ከተበላሁ ለኩም ላይ ብዙ የሚነሱ ጥያቄዎች አሉ። ለእናንተ ጠይቄ መድኃኒት እንድታረጉላቸው ፈልጋለሁ። መውለድ የሚችሉ መውለድ የሚጠብቁ ባልና ሚስቶችስ አዎ ከስሜት ጋር የመውለድን ንያ ያድርጉ። አሁን ግን ሶስት ምክንያቶች አሉ ይላሉ። አንደኛ ወልዳ ያቆመች ሴት ግንኙነት ሲደረግ ይሄ ያለ ወይ? ሁለተኛ እንደማትወልድ መሃን ተብላ የተነገረላት ሴት። ከዚህ የባሰው ደግሞ ሶስተኛ ከመተኛታቸው በፊት መድኃኒት ወሰድሽ እርግጠኛ ነሽ እያሳየሽ ውሰጂ ብሎ ወይ ደግሞ ሄዶ መርፌ አስወግቶ መጥቶ እንደገና አሁን ስትተኛ ወብተጉ ማ ከተበላሁ ለኩም ማለት እንዴት ነው ይላሉና በእናንተ ቢነገር እኔ ያው ብቻዬን አግኝቼ ያልኩትን ብያለሁ። እናንተ ግን አሁን መሻይሆች ስላላችሁ እናንተ እንድትሉ ፈልጋለሁና እንዲያው እንዴት ነው አሉ። እንግዲህ የሚሰወረው ነገር ላይ ነው ልጅ የሚባለው። አሁን ባልኳቸው ነገሩ ሁሉ ላይ አይሰወሩም። ባይሆን በሁሉም ላይ የሚገኝ አለ። ቢስሚላሂ ይበል ማለት ነው የሚል እኮ አሉ መስሩ። ወልሁክሙ ሊልአክሰር ነው። አግለብያው ጊዜ ልጅ ይፈልጋል። ሌላም ብለዋል። ተጨማሪ ደግሞ ቅድም ጠቁም ያለሁኝ ተጨማሪም ለልጅ ብቻ ሳይሆን ኢዕፋፍ አለ። ወብተጉ ማ ከተበላሁ ለኩም ለእናንተ አላህ ያሰጣችሁን እሱን ዒፋ በማድረግ የሚገኘውን አጅር ይፈልጉ። ወፊ ቡድዒ አሐዲኩም አሐዲኩም ሰደቃህ ነው። ግንኙነት ላይ ግንኙነቱ እንደ ሌላ ገንዘብ ሰጥቶ ገንዘብ አብልቶ አጠጥቶ እንደሚገኘው ሰላት ሰግዶ እንደሚገኘው አጅርም የሚገኝበት ነውና ተጠይቀው ነብይ አለይሂ ሰላቱ ወሰላም እንዴት ስሜቱን ወጥቶ አጅር ያገኛል ተብሎ እንዴት አጅር ያገኛል ሲባሉ ለወዳአሃ ፊ ሐራም ይህንኑ ስሜቱን ሐራም ላይ ቢያስቀምጥ ይቀጣል ከተባለ ሐላል ላይ ሲያደርገው አጅር ቢያገኝ ምን አለው ብለው ነብይ ሰለላሁ ዐለይሂ ወሰለም በሚገባ ትምህርት ነው ያስተማሩትና ያኛውም ይሆናል መልሱ ነው። ጀዛኩሙላህ ኸይር። ሌላው ይሄ የንጋቱ ጉዳይ ላይ በጣምም የተጋነነ አንዳንድ ጊዜ እንዲሁ ዝም ብሎ በሰዓት ገድቦ ሩብ ጉዳይ ማቆም አለባችሁ። ሰዓቱ እኮ ከሩብ ጉዳይ በኋላ ነው የሚነጋው ነው የሚሉት እነሱ ራሳቸው። ሐታ ካላንደር እንኳን ሲወጣ የሚነጋው 12 ሩብ ጉዳይ ነው ካለ ሰሑሩ መቆም ያለበት 11 ተኩል ነው ብለው እንትሉ ሰዎች አሉ። ጥንቃቄ የሚባል በእስላም ከቁርአን የበለጠ ጥንቃቄ የለም። ሐታ የተበየነ አለ እኮ እሱ ግልጽ ንጋቱ እስከሚነጋ ድረስ ነው። ንጋቱ የሚነጋበትን ሰዓት አይቶ ካላንደር ማውጣት ይቻል ይሆናል። ግን ከመንጋቱ በፊት ይህን ያህል አቁሙ የሚል ካላንደር ከመንጋቱ በፊት ይህንን ለጥንቃቄ ብሎ አዛን ተኸለሉ ሐታ ተኸለሉ የሚል ነገር ባካችሁ አላህን ፍሩ። በሚክሮፎን እናንተ ከተማ ላይ ያላችሁ ሙአዚኖች ተኸለሉ ብላችሁ ሰው አሰማችሁ። በየቤቱ ያለውን ሰው ማን ተኸለሉ ይበል። ስለዚህ እነዚህ ያልነበሩ በረሱል ጊዜ አለይሂ ሰላቱ ወሰላም ያልነበሩ ነገሮችን ጥንቃቄ እናደርጋለን በሚል መጨማመሩ አግባብ አይደለም ነው። ኢዕቲካፍ የሚባል ህግ እንዳለም ኢዕቲካፍ በቁርአን የተደነገገ መስጂድ ኢዕቲካፍ መደረግ ቢድዓ ነው። ይሄ መስጂድ አይሆንም ካለ የገሌን ፍቃድ በፍጹም አላህ ነው የፈቀደው። ኢዕቲካፍ እንዲያውም ሚን አሕሰኒ ማ ዩዕበድ ፊ አዋኺር ረመዳን ቢዛት እዚያ ላይ ማሳለፍ የረሱል ሰለላሁ ዐለይሂ ወሰለም አንድም ጊዜ ተውት ያልተባለ አንድ ጊዜ እንኳን ተውት ሸዋል ላይ ቀዷአ ወጡት እስከሚባል ድረስ የተደረገ ሱና ነውና ኢዕቲካፍ ላይ ሁሉ ሊጠናከር ይገባል። ሁሉም ሙስሊም ሁሉም መስጂድ ላይ አነሰ በዛ የሚባል ነገር የለም። የግድ የኢዕቲካፍ መስጂድ ተብሎ ደግሞ የሆነ ትላልቅ መስጂድ እየተፈለገ ምንም ትናንሽ መስጂድስ ቢሆን ሰፈሩ ላይ ያለ መስጂድ ላይ ኢዕቲካፍ ሊያደርግ ይገባል። ባይሆን ጁሙዓ እንዳያመልጠው ጁሙዓ የሚሰገድበት ላይ ቢሆን በጣም ጥሩ ነው። ሱብሃንአላህ። ቀጥሎ አላህ
ቲልከ ሁዱዱላህ ብሎ የአላህ ድንበሮች ናቸው ህግጋቶችን የነገረንን የእስላማዊ አስተምሮቶችን ድንበር ብሎ ከለላቸው ክልሎች ናቸው ከነሱ ክልሎች አትለፉ አይደለም ያለው አትቅረቡ አለ የቀረበ ሰው ሊነካካ ይችላልና ነው ስለዚህ ሐራም አካባቢ ላይ ከማለፍ አይደለም አላለፍንም አይደለም መባል ያለበት አልቀረብንም እስከምንል ድረስ ነው ልንርቅ የሚገባው ለማለት ነው جزاكم الله خيرا بارك الله فيكم شوچو قتلوا ولا تأكلوا أموالكم بينكم بالباطل وتدلوا بها إلى الحكام نعم ولا تأكلوا أموالكم بينكم ገንዘቦቻችሁን በመካከላችሁ አትብሉ بالباطل በህገ ወጥ መንገድ ይላል ይሄን በጃዙር ያው ጾም ጋር ያዛመደው ነው ሐላል ገንዘብህን ሰርተህ ያገኘኸውን ገንዘብ ለኔ ብለህ እኔ በገደብኩት ሰዓት ላይ እንዳትበላ ስለህ እሺ ብለሃል አይደል ስለዚህ ሐራም ማብላት ደግሞ ከዛ የከፋ ነው እና ይሄስ የገዛ ገንዘብህን ለኔ ብለህ የምትተው ከሆነ የማይገባህን በባጢል የመጣውን ገንዘብ እንዴት ትበላለህ ይሄ ደግሞ ሰው መንዓም ነው ማለት ነው ሁልጊዜ ገደብ የሌለው የራስ ገንዘብ ከሆነ በጾም ጊዜ ቀን እንዳትበላ ብያለሁ የማይገባ በባጢል የመጣ ከሆነ ደግሞ ሁል ጊዜም እንዳትበላ ይላል ማለት ነው ወትዱሉ ቢሃ ኢለል ሁካም እንዳትበላ ብቻ ሳይሆን እንዳታስበላም ወደ ዳኞች እንዳታቀርቡ ያው ታላጎረስከው የተመቶ ዳኛ አይፈርድብህም እና አንድ የማይገባችሁን ነገር ለማስፈጸም በሙስና መንገድ እንደዚህ ካረግልኝ እንዲያረግልሃለሁኝ ብላችሁ ካስበላችሁም ያው እንደበላችሁት ትጠየቃላችሁ ማለት ነው መብላትም ማስበላትም አይቻልም የሰው ገንዘብ ሊተእኩሉ ፈሪቀ من اموال الناس بالإثم የሌሎችን የዋሆችን ሰዎች ገንዘብ በህገ ወጥ መንገድ በወንጀል ወደ እናንተ አምጥተው እንደበሏችሁ እናንተ ማሞዳሞጃ ገንዘብ አትስጧቸው ይላል ያው ጉበኛ የሚሰጥ ቢኖር ኑሮ የሚበላም አይኖርም ተባልጓቸው እናንተ ናችሁ ማለት ነው የሚሰጥ ባይኖር ኑሮ በይም አልነበረም እንዴት በይበላል ምክንያቱም አነ ጉዳይህን ለማስፈጸም ብለህ ትሰጠዋለህ እሱ ደግሞ ማይገባህን ይሰጥሃል ማለት ነው መጀመሪያ አንተ ግን አላህ አለኝ ብለህ በህጋዊ መንገድ ካገኘሁኝ ካልሆነ እንዴት አድርጌ ብትል ኑሮ አንተም የሌላውም ያርፍ ነበር ማለት ነው ዳኛውን የሚያባልገው ራሱ የጉዳይ ማስፈጻሚው እኮ ነው ሁልጊዜ አንድ ማህበረሰብ ሲበላሽ ነው ዳኛው የሚበላሸው ማህበረሰቡ ጤናማ ከሆነ እኮ ዳኛው ይፈራል ራሱ አይደል እንዴ አይጠይቅም እንዴት አድርጎ ይጠይቃል ማለት እንዳለበት እኮ ምን ማለት ነው ታልከው ከባድ እኮ ይወረጣል ስለዚህ እንዴ ሲተካከስ ታለው አለቀ ተስማማ ወላ ተዓወኑ ዐለል ኢስም ወንጀል ላይ እየተሞዳሞዱ ነው ማለት ነው እና አትብሉም አታስበሉም እያለ ነው አምዋል الناس بالإثم በወንጀል አላህ በማይፈቅደው መንገድ የሰውን ገንዘብ ለመብላት ብላችሁ ፈሪቅ አለ ትንሽ እንኳን ብትሆን ሰውን ገንዘብ ያለ ቢሪዷ ነፍሲህ ነው እንጂ አንድ ሰው ገንዘቡን መስጠት ያለበት ትንሽ እንኳን ቢሆን የሰውን ገንዘብ ለማስበላት ብለህ አንተ ለዳኛ ገንዘብ መስጠት የለብህም ይላል ወአንቱም ተዓለሙና أنها لا تحل لكم የምትበሏትም የምታስበሏትም ማትፈቀድ መሆኗን እያወቃችሁ ይህን ማድረግ አይጠበቅባችሁም በማለት አሁንም ሙእሚኖች ቁጥብ እንዲሆኑ ልክስክስ እንዳይሆኑ ነው እንትን የሚለው በማንኛውም መልኩ ላ ተዝሊሙን ወላ ተዝለሙን እንዳለው መበደልም መበደልም የለም በእስላም የተለያዩ እስላም የበለጠ ስልጣኔ ተይበላ ያለ እንዴ ማንንም አትበድል አትበደል ሐቅን ሚዛንን ጠብቅ ማን ነው እንደዛ አድርጎ እንትን የሚለው እና አላህ Subhanahu Wa Ta'ala በማንኛውም መልኩ ለኛ የሚበጀንን ለአካላችንም ለመንፈሳችንም እርካታ የሚሰጠውን ከጌታ ጋር የማያጣላውን ወገንን የማይበድለውን ነገር ነው እስላም የሚያስተምረው እና የሚናገረው ማለት ነው እና በዚህ መልኩ አሁንም እንግዲህ አላህ Subhanahu Wa Ta'ala ሰዎች ሁሉ ጊዜ ጥንቁቅ እንዲሆኑ አላቀተል እስላም ሁወተል እስላም እንዳይደፈርስ ነው የሚፈልገው አላህ Subhanahu ማንኛውም ሰው መብቱን ተነካበት መቆጣቱ አይቀርም ተበደልከው ተሰደብከው ካዋረድከው ወንድሜ ነህ ብትለው አይገባው
ራሴን መጥቶ እግሬን ቢያሹኝ አይገባኝም ይላል። ልክ ነው። አንተ ጤናማ ስትሆን ነው ወንድማማችነት የሚመጣው እንጂ ተላይ ሙስሊም እየመሰልክ ወንድም እየመሰልክ ውስጡን የምትቦረብረው ከሆነ ፋይዳ የለውም። እና ለዚህ ነው እንግዲህ አላህ ሱብሓነሁ ወተዓላ በማንኛውም መልኩ ሁልጊዜ ዛሂራችንም ባጢናችንም አላህ በሚወደውና በሚፈቅደው መስመር ላይ እንዲኖር ነው የሚፈልገው ማለት ነው። ጀዛኩሙላሁ ኸይር ሼኾቹ። ወላ ተእኩሉ አምዋለኩም በይነኩም ቢልባጢል። ብስሚላህ ራህማን ራሂም። ይህች አያት አጭር ሆና ብዙ ትንተና የያዘች ናት። ባጢል ብዙ ነው። በጣም ባጢል ተቆጥሮ የሚዘለቅ አይደለም። እንትና ሷዊ ምንድን ነው ያልኩት? አንተነ ተግሩ ቢዘይል ይላል። አሁን ዘይል ብቻ ሳይሆን ዘይል ብቻ ሳንበግሯ ነው ሁላችንንም የሚይዝ እንትን ነው ይሄ እዚህ ላይ ያለው። በተለይ ይሄ እንትና ሳዕድ የሚባለው ሰውዬ ሲዘረዝረው እዚህ ላይ በጣም ያስደነግጠኛል። አሁን እኛ የሚመስለን ግልጽ የሆኑትን ነገሮች ነው። ባጢል ስርቆቱን፣ መቀማቱን፣ ሪባ መብላቱን፣ ኸምር ሽጦ መጠቀሙን ይሄ እንዲህ ያለውን ብቻ ነው። በሽሙጥና ምናምን ይሄ ዛሂር ነው። እሱ ሲተነትን እዛ ላይ ምን ይላል መሰለህ? ሰዎች ይቀጠራሉ አለ። አንዳንድ ሰዎች አንድ ቦታ ላይ ሊሰሩ ነው የተቀጠሩት፣ ሳይሰሩ የሚበሉ አሉ አለ። እዛ ውስጥ ይገባል አለ። ደግሞ ስራውን ቢሰሩ እንኳ በትክክል ሳይሰሩ መሰለን በሰዓት መግባት የሚገቡበት ሰዓት አለ፣ የሚወጡበት ሰዓት አለ። አርፍዶ የገባ ሲወጣ ደግሞ ስራውን ሳይጨርስ የሚወጣ በባጢል መብላት ማለት ነው። ልክ ነው። ይሄን ሁሉ አምጥቶታል። ይሄ ሁላችንንም ይመለከታል። ሁሉ አንድ ስም አታንሱ ብላችሁኛል። መዲህ እንኳ ነበረ። ምን አሉኝ? የኛው ሸህ ናቸው። በእኔ ሰፈር ኢማም በነበርኩ ጊዜ ማለት ነው። ለዘይሮት ሂጄ አሱር ደረሰ። አሱር ሲደርስ ዝናብ ደግሞ ይዘንባል። ሂድ እንጂ አሉኝ። ኢማም አይደለም እንዴ ሂጂ እንዴ አሉኝ። ዝናብ እኮ ይዘንብ ነው አልኩ። አለ ጠላህን ይዘህ ሂድ እንጂ የቀጠሩህ እኮ ያው እንድታሰግር ነው አሉ። صح ኩል ሐላል ያ ሼኽ ነበረ። ሰውዬ አንዲ ሰው ነበረ። ሁልጊዜ የማይመጣ ኢማም አለ። እዛ እንግዲህ የምታውቁት ረስሚ ነው ኢማሙ። ያው ተለሰበና ግን የሆነ አንድ ምስኪን ያመጣና ይቀጥራል። መግሪብና ምናምን መጥቶ ይጮህና ከዛ በኋላ የለም። አንዳንዱ ደግሞ በሳምንት አንድ ቀን ብቻ የሚመጣ፣ በሳምንት 2 ቀን ብቻ የሚመጣ ለራቲብ ቋሚ ኢማም ተብሎ ማለት ነው። ያ የፈረደበት ባንጋሊ ወይም ሀበሺ ነው ይለው። ስለዚህ አንዱ ምን አለ መሰለህ? ምን አለው አንዱ እንደዚህ በጣም ያ ሼኽ ኩል ሐላል አለው። በቀላሉ ሐላል ብላ ሷት ለተኩል ሷት አለው። አዎ ተመድበህ ኢማም ተብለህ ያበቃ። ስንት ቀን ነው የምታሰግደው አለ። ኩል ሐላል ነገሩ እኮ ደናሩ። ይሄ አንዱ ነው። ሌላ ደግሞ ብዙ እኛን የሚመለከት ብዙ አለ። ያ መስለን ሰው ገንዘብ አካፍል ይባላል፣ ለሚስኪኖች አካፍል ይባላል። ያንን ለራሱ ያደርጋል። ለሱ ሰውየው ለሱ ያደርግለት ይኖረው ይሆናል። በዛ ማቆም ሲገባው ወልአሚሊና አለይሃ ነው እያለ ያብዛብዛል። ይሄ ሁሉ ደግሞ ለማይገባቸው ሰዎች ይሰጣል። ሊሰጡ የሚገባቸው እያሉ ለማይገባቸው ሰዎች ይሰጣል። የባሰባቸው እያሉ ይሄ ሁሉ እዛ አለ። የወቅፍ ጉዳይ፣ የዘካ ጉዳይ፣ ዘካን እናካፍላል የሚሉ በወቅፍ ላይ ናዚር ነን የሚሉ ሰዎች ይሄ ሁሉ ይመለከታቸዋል ማለት ነው። ሱብሃንአላህ። አላህ ልንፈራ ይገባል። ይሄንን ይችን አያት ይዘን እንደው ቀስ ብለን ማስተማር አለብን ማለት ነው። አንዱ ምን አለ መሰለው? የማይሰማ ጉድ የለም። ሱዑዲያ ላይ ሐጀል በዲል የሚሉት ነገር አላቸው። ሀብታሞች ብዙ ጊዜ 3-4 ሰው ይወክላሉ። ሀብታሞች ገንዘብ ይከፈሉ ማለት ነው። አንዱ ይሄው ነው ስራው። ለካ በየጊዜው ይሄድና ይረብጣል። መጀመሪያ ሀጂ የሚቀጥለው ዓመት እኔ ነኝ ማድረግልዎት፣ እኔ ነኝ ማድረግልዎት። ከዛም እሱ አንዴ ነው የሚደረገው። በዛበትና ፈትዋ አይጠይቅም። ጉድ እኮ ነው። እና ሼኽ ሐጀል በዲል የሚባለው እኔ ስራ ነበረ። ሐጀል በዲል በጣም በዛብኝና አሁን 52 ሰው አለኝ አለ። አንድ ሐጅ 52 ሰው። አሁን እንደው 50 በላይ ያለው እንኳን ከበደኝና እንደው አሳልፌ ሌላ ብሰጠው ይቻላል አይልም። አረው እኮ ነው
ይቻላል ጉድ 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 ምንድን ነው የምትለው አለ። ሸሁ ተቆጣ። በአንድ ዓመት ለ50 ሰው ሊያደርግ ነው። ለአንድ ጊዜ 50 ሰው እንግዲህ እስከዛሬም ያደርጋል እኮ። አሁን በጣም ሲበዛበት ትንሽ ሊነይት ፈለገ ለሌላ ሰው። አሁን ሰውየው ሚዲያ ላይ እኮ ነው በይፋ ኑር አለደርብ ምናምን የሚባለው ያዙ ይልቀቁ ነው። ሸየው አበደ በቃ ተቆጣ። አያችሁ እናንተ እንዴት ዲን እንደምታጠፉ ሀጅል በድል እያላችሁ እንዲህ አይነት ሉሱስ እየቀጠራችሁ 50 ሰው ለአንድ 50 ሰው በዲል አንድ ሀጅ የሚደረገው ለአንድ ሰው ነው፣ ለሱ ብቻ ነው። ይኸው እንደዚህ እያደረጋችሁ ሀገራችንን አጠፋችሁ፣ ዲናችን ተጫወታችሁበት ነው። ያው ቀወጠው ሸየው ራሱ በሚዲያ እኮ ነው። እስቲ 50 ሰው እንግዲህ አቅል እንግዲህ ይሄ ሰው ሳያውቅ ቀርቶ ነው። እሺ ሳያውቅ ቀርቶ ስግብግብነት እኮ አላወቀ ሆኖ ነው። ሸኸረ እያወቀ እንዴ ቢሆንስ 5 2 3 ይደረግ ይሆነ እንዴ ካጓጓው 50 እኮ 50 በላይ ሲሆንብኝ አለ ደከሙ። እንዴት ነው ያ እخሳቡክ ይሄ አሁን ባጢል የሚለው ብዙ ነው ማለት ነው። እኔ ሸኽ ያነሱት በተለይ ሸኽ በዚህ በሰራተኛ ላይ በሆነ ስራ ተቀጥሮ የሚበላ እንትን አንድ ቀን እኔ የሆነ ዝም ብዬ መሐደራ አደርጋለሁ ብዬ የሆነ መስሪያ ቤት ላይ ነው እና እንደው ገንዘብ ስርቆት በዛ ብዬ አነሳሁ። አሁን ሁሉ ጊዜ መስሪያ ቤት ገንዘብ ስርቆት ሲባል የሙስና ተበላ ምናምን ነው የሚመስለው ብሎ እኔ እንደው ምን ሆናችሁ ነው እንደው ሁላችሁም ሰዓት አታከብሩም? ሰዓት ሳይሆን ነው የሚወጡት የምትወጡት። ምንድነው እንግዲህ በኢትዮጵያ ሕግ ቢያንስ አንድ ሰራተኛ በቀን 7 ሰዓት መስራት አለበት ቢያንስ ሲሆን ከዚያ በላይ ነው የሚሆነው። እና እኔ እዚያ መስሪያ ቤቱ ላይ ያለነስቼ እንደዚህ እንዲታረጋላችሁ ብዬ ስለሱ አወራሁኝ እንጂ እኔ ገንዘብ ስል ካዝናችሁ ገንዘብ ይሄን ያህል ወጥቶ ይሄን ያህል ተበላ ይሄን ያህል ተደረገ አላቅም። ምንም እየተሰራ እንደሆነ ገንዘብ ነው አይደለም፣ ግን እማየው ሰዓት አይከበርም ምናምን ያወራሁ። ደሞዝ ግን 1 ሳንቲም ሳይጎል ፈርም አድርጎ ጥምጣሙን አስተካክሎ ምናምን ጥሎ ይሄዳል። ይፈረም ነበር። በኋላ እንዲያውም እንትን አደረጉ ይመስለኛል። በስማ ተደረገ፣ ካሜራ ተደረገ በግድ ካሜራው እና ምንድነው ሸኽ ደነገጡ። እንዴት ሌብነት ይባላል? ወይ ሌብነት እኮ ነብዩ ሰለላሁ ዐለይሂ ወሰለም ሶላት የሚሰርቁ ሰዎች አሉ ብለዋል እኮ። ሶላት ይሰርቃል ያለ ኢባዳው ሙራዝ ሶላት እኮ ይሰርቃል ብለዋል። እና ሌብነት እንዳላችሁት የባጢል ጉዳይ በጣም ሰፊ ነው። ሌላው ሸኽ እዚህ እንትኑ ላይ ወትድሉ ቢኃይል الحكام ጨርሰዋል። ወትድሉ ቢኃይል الحكام ላይ አሁን እኮ ሙስና ያልሰጠ ሰው ጉዳይ የማይወጣበት ጊዜ ደረሰ። አኔዋ አለ እንዴ ዛሬ መጣል ነው የሚል እንዴ ካልሰጠ አልሰጥም ካለ ሌሎችም በሙሉ በምልክት ይሰጣል። ይሄን ሰውዬ ጉዳዩን እንትን በሉበት ተብሎ ሁሉም እንትን ይላል። አንተ እኮ በእግርህ እየመጣህ ነው በእጅ አልመጣህም ይለው። አንዱ ሰውዬ እንዲህ ስላቸው እየተንቧቸው ሆዱኛ ምን ሆነው ነው ስላቸው በእጅ እየመጣ በእግርህ እየመጣ ብለው በእጅ መምጣት ነው ተብሎ ማነው እንደዚህ ያለብን? አልገባሁት። አንዲት ግራና ሂደው ታውቃለህ? ይሄን ግራና ዝቅ ብላ ጉቤ የምትባል ሀገር አለች። አዲያ መሬት ሲያካፍል ይሄ መሬት የሚያካፍሉ ሰዎች ነበሩ። በደርግም በኢህአዴግም ማለት አዲያ በጉቦ መሬት ሰፋሪዎች ነበሩ። ጉቦ እየተቀበሉ ደህና መሬት ይሰጣሉ። ጉቦ ያልሰጠውን ደግሞ ዝም ብሎ አረበው መሬት ይሰጡታል። አንዱ ታዲያ ሲመላለስ እምቢ ብሎታል ሰውየው። ሌላው በጉቤ መጥቶ ቀደመ አለው። ሀገሪቱ ጉቤ ትባላለች። በጉቤ ማለት ነው። ጉቤ ይሄማ ግልጽ ነግሮታል። ሌላውስ ሰውየው እንደዚሁ ክርክር ላይ ናቸው ሁለት ተቃራኒዎች። ሁሉም በጉቦ ያው ሻል ያለ የሰጠውን ነው የሚፈርደው። ዳኛው የታወቀ ነው። አሁን ይሄን መጥቶ ይሄን ያህል ሰጥቶታለሁ ይላል በሚስት ያን መጥቶ ደግሞ ይሄን ያህል ጨረታ ውስጥ አስገባል። ጨረታ ሲል መጨረሻ ይሄ ብዙ ገንዘብ የሚባል ነገር ሰጠ ማለትን አወቀ። ምን ላድርግ አለ። የሚያስደነግጥ ነገር መስራት አለብኝ አለና በቅሎ አለችው። በቅሎዋን
ኮረቻዋን በደንብ አዲሱ ምን ብሎ አሳምሮ አስቦት እንዳለች እቺን በቅሎ ሰጥቻለሁኝ አለ። ያኛው እንግዲህ የተወሰነ ብር ነው የሰጠው። አብሽር ደግሞ ላንተ ነው ፍርድልህ ተብሏል ብር ለሰጠው። አሁን ዱብዳ ሲመጣበት ያኛው በቃ ተዝናንቶ ዛሬ ነኝ ማስበይ ነው እያለ ሲመጣ ለገሌ ነው ብሎ ይፈርዳል ለባለ በቅሎ። አዎ እየየው አለ ሰውየው። ምን ነው እንደዚህ ያደርጉኛል? እንዴት ምን ላድርግህ? አንተ ብዬ ነበር ልክ ነው መጭ ብሎ መጥቶ ቀደመህ እኮ አለ። መጭ ብሎ ይኸው እንደዛ ነው። አሁን ያለው ጉቦ በጣም አስቀያሚ ነው። እኔ አሁንማ ይኸው ሆነ እኮ ኢትዮጵያውያን በተለይ እንደው ጉቦ ጥሩ ብዙ ተህዶ ነበር አስታውሳለሁ። እንደው ኢትዮጵያ ሙስሊሞች በተለይ ዳኝነት ሄደው ያስፈርዳሉ ይፈረድላቸዋል ተብሎ አይታሰብም ነበር። ጉቦ ሰጥተውም ላይፈረድላቸው ይችል ነበር ሌላ ተጽዕኖ ስለነበር። ደርግ መጥቶ ጉቦ የሚሰጡን የሚወስዱንም እጆችን ቆርጣለን ብሎ እጅ ቆርጦ በባለስልጣኑ ጀርባ ሰቅሎ ነበር እጅ ቆራጣ ያሳይ ነበር። እና አንድ ባለስልጣን ጋር ሄዶ ባለ ጉዳይ አረ እንደው ባካችሁ ይላል አንተ ምን እጅ ብለህ በባዶ እጅ እየመጣህ አታድርቀኝ አለው። እንዴት አለው? የተባለው ይሄ እኮ ያልሰጡን እጃቸውን እንቆርጣለን ማለት ነው እንጂ የሰጡን ማለት አይደለም ማለት ነው። ሰዎች ህግ ሲወጣ ህጉን እንዲያውም መባያ ነው የሚያደርጉት። የሙስና ህግ እስከሚወጣ ድረስ አሁን ኢትዮጵያ ውስጥ እኮ የመጨረሻ ምንም ማድረግ ያልተቻለ ነገር ቢኖር የሙስና ጉዳይ ነው። ቁርአን የከለከለው ከ1400 ዓመት በፊት ነው። ቁርአን በተለይ የሰዎችን መብት ለመውሰድ ለማስቀማት ያንተ ሐቅ ያልሆነውን ለማስወሰን የሚሰጡ ስጦታዎችን እንዴት አድርጎ እንዳወገዘው ወትድሉ ቢሃይል الحكام ولا تدلوا بهايل الحكام ለባለስልጣኖች ማሞኛና ማማለያ ገንዘብ አትስጡ። ይሄን ታውቃላችሁ ተገቢያችሁ አይሆን። በነገራችን ላይ ገንዘብ ሰጥቶ የተፈረደለት ሰው እንኳን በገንዘብ አይደለም በአንደበት እንኳን ውሸቱን እውነት አስመስሎ አቅርቦ ያስፈረደ ሰው የትኛውም ሸኽ ቢፈርድለት እንኳን መደበኛ ፍርድ ተራ ስለ ዲን የማያውቅ ሰው አይደለም ነብዩ እንኳን ቢፈርዱ አለይሂ ሰላቱ ወሰለም ሐላል አላደርግለትም የኔ ፍርድ ሐላል አያደርግለትም። ሰውየው በአንደበቱ ስለነገረኝ ብቻ መስሎኝ ለሱ ልሰጠዋለሁ ግን የሰጠሁት ሐላል ሆነለት ማለት አይደለም ብለዋል ነብዩ አለይሂ ሰላቱ ወሰለምና ሙስና ላይ ሙስሊሞች አርአያ መሆን መቻል አለበት። መስጠት መቀበል ብቻ ይመስለናል ሐራም ይሆኑ መስጠትም አትብሉም አታብሉም ነው በባጢል የተባለው ብለዋል ሸሆቹ። ስለዚህ ሙስሊሞች በዚህ ስራ ላይ በፍጹም አርአያ ሆነን ለሌላው መቀመጥን ማለት አለበት። ይገባኛል ብዙ ጉዳዮች ሊያመልጡን ይችላሉ ብዙ ጫራታዎች ሊያመልጡን ይችላሉ። ግን ነብዩ አለይሂ ሰላቱ ወሰለም እንኳንስ ሰጪን ተቀባይን አይደለም መሐከል እንኳን የሚያገናኙ ጉዳይ አስፈጻሚ ነው ወሮር የሚሉትን ሁሉ ሶስቱም ተረድተዋል ብለዋል። አላሁ ራሺ ወሙርተሺ ወራኢሽ በይነሁም መሐከል ላይ እንኳን የሚሆኑትን መሐከል የሚያገናኙትን ሰዎች እንኳን ዳኛውንና ባለጉዳዩን የመሬት አስተዳደሩና ባለ መሬት ፈላጊውን ምናምን የሚፈልጉትን ጉቦ ድለላ ሰርተው ጉዳይ የሚያስፈጽሙትን ሰዎች ረግመዋል ነብዩ አለይሂ ሰላቱ ወሰለምና ጥንቃቄ መደረግ አለበት። የዛሬው ትምህርታችንን እዚህ ላይ እናበቃለን። በሚቀጥለው ትምህርት ሌላ ጊዜ እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። للهدى والناس آي نيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات